ገሌን የቀጠርኳት በድርጅቴ ውስጥ ለወሲብ ንግድ ነው 30-20 ሰራተኛ አንድን ድርጅት ከሰሰው ማለት አሰሪና ሰራተኛ ግንኙነት የጽሁፍ ውል ግዴታ ነው ወይ ከሆነ ነው ጥያቄው ሰው አይደል 16 ቀን እየከፈልከው እረፍት ስጠው ብሎ ግዴታ ጥሎብሃል ጎል ከሌለ ሰውየውን አንደር ፐርፎርም አድርጋህ ልትለው አትችልም የሚፈቅደውም አይደለም የሚከለክለውም አይደለም ግሬ ኤሪያ ለ6 ወር ብቻ ነው የቀጠርኩት ስላላችሁ ሰራተኛው ለ6 ወር ተቀጠረ ማለት አይደለም ያነሰ መብት ልትሰጠው አትችልም ለሰራተኛው ከ15 ዓመት በታች ያለ ሰራተኛን ለስራው ለመቅጠር አትችልም ሰርቶ ዴሊቨር ሊያደርግ ነው አለቀ ዴሊቨር ካረገ ይቆያል ካላረገ ቻው ሰው ማስተዳደር አንዱ የማኔጅመንት አካል ነው በቃ ስራ ከዛ ደሞዝ ከፍልሃለሁ ይልሃል ትሰራለህ ደሞዝ ይከፍልሃል የሆነ ሰዓት ስትጣሉ ቻው ይልሃል በወር 10,000 20,000 100,000 የምከፍልህ ይሄንን ጎል አቺቭ እንድታረግልኝ ነው ጀስቲሺያ የፍትህ ድምጽ ሰላም እንዴት ዋላችሁ አቤል ዘውዱ ነኝ ጠበቃና የህግ አማካሪ እንዲሁም ደግሞ አሁን የምትሰሙት መሰናዶ ዋና አዘጋጅና አቅራቢ ነኝ በተከታታይ ረዘም ያለ ይዘት ያላቸው የናንተን ጥያቄዎች አድሬስ የሚያደርጉ ቪዲዮዎችን እንደምሰራላችሁ ነግሬያችሁ ነበረ አሁን እንግዲህ ነው በኤችአር ወይም ደግሞ በአሰሪና ሰራተኛ ህግ እንጀምራለን ብያችኋለሁ ዛሬ የመጀመሪያውን ቻፕተር እናያለን ቻፕተር 1 እናያለን 2 3 4 እያለን እንቀጥላለን እንግዲህ መነሻዬ ላይ እንዳነሳሁት በተለይ ኤችአርን ስናይ አሰሪና ሰራተኛ የሚመለከታችሁ ኤችአር ባለሙያዎች እኔ በስራ አጋጣሚ ከተለያዩ ኤችአር ባለሙያዎች ጋር ሰርቻለሁ መንግስታዊ ያልሆኑ ድርጅቶች ላይም መንግስት ድርጅቶች ላይም የግል ድርጅቶች ላይም ሰርቻለሁ ከብዙ ኤችአሮች ጋር የመስራት አጋጣሚ ነበረኝ የተለያዩ ጋር ስሰራ እኔም ራሴ ያገኘኋቸው ብዙ ልምዶች አሉ የተማርኳቸው ነገሮች አሉ ብዙ ደግሞ ያየኋቸው ክፍተቶች አሉ ስለዚህ በተቻለ መጠን እነዛን ክፍተቶች የምላቸውን ነገሮች ለእናንተ አሁን እነግራችኋለሁ ጥያቄዎቻችሁ በዛ ሂደት ውስጥ እንደሚመለሱ እርግጠኛ ነኝ ብዙ ጥያቄዎቻችሁ ይመለሳሉ ሶ ኤችአር ባለሙያዎች በጣም ይጠቅማችኋል ይሄ ቪዲዮ አም ሹር ከዛ ሲቀጥል ደግሞ ካምፓኒ ኦነርስ ካምፓኒ ባለቤቶች ሰው ማስተዳደር አንዱ የማኔጅመንት አካል ነው ብዙ ጊዜ ስራችንን ማኔጅ ማድረግ ላይ ነው ፎከስ የምናደርገው የኤችአር ኤሌመንቱን እንዘነጋውና አንዳንድ ዲዛስተሮች ይፈጠራሉ ለምሳሌ አንዳንድ ድርጅቶች ላይ ሰርፕራይዚንግሊ የሆነ ያክል ሰራተኛ መብቱ ይጣስና 10 20 34 ሰራተኛ ግር ብሎ ይከሳል በአግባቡ የሰራተኛውን መብት ካለመጠበቅና መብትና ግዴታውን ካለማወቅ ትክክለኛ ባለሙያ ካለማማከር ወይም ደግሞ በግብታዊነት 30 20 ሰራተኛ አንድን ድርጅት ከሰሰው ማለት ሲሪየስሊ የድርጅቱን ካዝና ሙጥጥ አረገ ማለት እንደው ሙጥጥ ባያረግ እንኳን ከሶ ማሳገድ የሚባል ነገር አለ ማሳገዱ ራሱ የድርጅቱን የዕለት ተዕለት እንቅስቃሴ እንዴት እንደሚያውከው ልነግራችሁ አልችልም ስለዚህ የድርጅት ባለቤቶች ሰራተኞቻቸውን እንዴት በህግ ረገድ ማኔጅ ማድረግ እንዳለባችሁ you have to know በጣም ማወቅ አለባችሁ ስለዚህ ብትሰሙ ይጠቅማችኋል ከዛ ባሻገር ደግሞ ሼርሆልደሮች ማኔጅመንት ላይ በአንድም በሌላ መንገድ የምትሳተፉ ሰዎች ድርጅት የምትመሩ ሰዎች በደንብ ማወቅ አለባችሁ ሰራተኛ እንዴት ማኔጅ እንደሚደረግ ህጉ ምን እንደሚል ማለት ነው ከዛ ደግሞ በመጨረሻ ላስ በት ኖት ሊስት ይባላል መጨረሻ ላይ ስመጣላችሁ ደግሞ የሰራተኞች ራሳችሁ መብትና ግዴታችሁን በደንብ ማወቅ አለባችሁ አንዳንዶቻችሁ መብት እያላችሁ መብታችሁ ላይ ተኝታችሁ ህግ የሰጣችሁን በጣም መሰረታዊ የሆነ መብት ኢንጆይ ሳታረጉት ታልፋላችሁ ተጨቁናችሁ ተበድላችሁ ማለት ነው ሶ እንደዛ አይደለም መብታችሁን ማስከበር መቻል አለባችሁ ከዛ ደግሞ አንዳንድ ጊዜ ደግሞ ህግ ከፈቀደላችሁ መብት በላይ ደግሞ ታልፉና ከአሰሪዎቻችሁ ጋር ዕለት ተዕለት ንትርክ አንድ ቦታ ስትባረሩ ሌላ ቦታ ስትባረሩ ሌላ ቦታ እንዲሁ ስራ ማይረጋላችሁ ትሆናላችሁ እንዲሁም ደግሞ አለመርጋት ብቻ ሳይሆን አንድ ስራ ላይ ፕሮስፐር ማደግ ከትንሽ ተነስቶ እያደጉ መሄድ ይሄ ሁሉ ምን ሪኳየር ያደርጋል መብትና ግዴታን ጠንቅቆ ማወቅ ይፈልጋል ይሄ ሁሉ ማለት ነው ይሄ ካሪየር ዴቨሎፕመንት የሚባለው ነገር ማለት ነው ሶ የሆነ ሰው ትንሽ ካሪየር ስራ ከሆነች ሌቭል ሲነሳ መብት ግዴታውን ህጉን አውቆ ዲሲፕሊንድ ሆኖ እስከ ቶፕ ማኔጅመንት ሌቭል ድረስ መሄድ መቻል አለበት ምናልባት ለዚህ እንደ አንድ ጥሩ ምሳሌ መውሰድ የምችለው ኢትዮጵያን አየር መንገድ ነው ኢትዮጵያን አየር መንገድ አሁን ማኔጅመንት ላይ የምታዩዋቸው ሰዎች ያሁኑን ሲኦ መስፈንጣሰውን ጨምሮ የበፊቶቹም ጭምርና ተወልደም ጭምር ታሪካቸውን ዞር ብላችሁ ብታዩ ከጁኒየር ከሎ ሌቭል ባለሙያነት ጀምረው ነው ካሪየራቸውን እያሳደጉ ሲኦ ሌቭል የደረሱት ያ
ዲስፕሊን ሪኳየር ያደርጋል። ዝም ብሎ የሚመጣ ነገር አይደለም። መብትህን አውቀ ግዴታህን አውቀ ዲስፕሊን ሆነ ስትሄድ ፓዝህን ተከትለ ስትሄድ አቺቭ የምታደርገው ነገር ነው እንጂ በትንሽ በትልቁ መብቴ ነው መብቴ አይደለም እያልክ ከአለቃ ጋር እየተጋጨ ከአለቃ ከመስሪያ ቤት የምትቀይር ከሆነ ያ ካሪየር ዴቨሎፕመንት አታገኘውም ወይም አትደርስበትም ማለት ነው። ስለዚህ ይሄንን ማወቅ ደግሞ ለስኬት በጣም ኢትስ ቬሪ ኢምፖርታንት። ሶ በዛ መንገድ ይጠቅማችኋል ብዬ አስባለሁ። ይሄን ካልኩኝ ዘንዳ ሞሮፍ ትኩረት የማረገው ቲዎሪዎቹን ምናምን ሳይሆን ትኩረት የማረግላችሁ መሰረታዊ ሊነሱ የሚችሉ ጥያቄዎችን አነሳላችኋለሁ። እኔ ራሴ እያነሳኋቸው ጥያቄዎቹን መልስ እየሰጠውባቸው ይሄዳለሁ። የመጀመሪያው ቻፕተር ምንድነው? ከቅጥር ነው የምጀምረው። ከውል አመሰራረት ጀምርላችኋለሁ። ምዕራፍ 1 ስለ ቅጥርና ስለ ውል ስለ ስራ ቅጥር ነው ማወራላችሁ። በነገራችን ላይ እዚህ ጋር አንድ ክሊር ማድረግ ያለብኝ የማወራው ስለ አሰሪና ሰራተኛ ህግ 1156 2019 ነው። ምናልባት አሰሪና ሰራተኛ ስንል ክፍሎች አሉት፣ ሴክሽኖች አሉት። ለምሳሌ የመንግስት ሰራተኛ አለ። የመንግስት ሰራተኛ የፌዴራል መንግስት ሰራተኛ ከሆነ በፌዴራል የመንግስት ሰራተኞች አዋጅ ነው የሚተዳደረው። ከዛ ደግሞ ክልል መንግስታት ጋር ደግሞ ከሆነ የክልል መንግስታት ሊያወጡ የሚችሏቸው የራሳቸው የሰራተኛ አስተዳደር ህጎች ይኖራሉ። ከሌለ ደግሞ ፌዴራሉ ሊተዳደሩ ይችላሉ። የመንግስት ሰራተኛ ትሪት የሚደረገው በዚህ አግባብ ነው። አሁን ከማወራው ህግ ለየት ይላል። የመንግስት ሰራተኞች የመንግስት ተቀጣሪዎች ከሆናችሁ ይሄኛው ማዕቀፍን አይደለም አሁን ነው የማወራው። ይሄኛው ደግሞ 1156 2019 የሚባለው ደግሞ የግል ሰራተኞች የሚያካትት ነው። የግል ሰራተኞችን ማለት ኖርማሊ ፒኤልሲ መስርተው ፕራይቬት ሊሚትድ ካምፓኒ ሶል ፕሮፕራይተርሺፕ መስርተው ሼር ካምፓኒ መስርተው እንዲሁም ሌሎች ፓርትነርሺፕ ይዘቶች ያላቸው ድርጅቶች የተመሰረቱ ድርጅቶች ላይ እዛ ላይ ተቀጥረው የሚሰሩ ሰዎችን ኢንክሉድ ያደርጋል አሁን እኔ የማወራው ህግ። ከዛ ሲቀጥል ደግሞ ኤንጂኦዎች ላይ የምትሰሩ ሰዎች ይሄ አሁን እኔ የማወራው ህግ ይመለከታቸዋል። ከዛ ሲቀጥል ደግሞ የልማት ድርጅቶች የመንግስት የልማት ድርጅቶች እንደ ንግድ በኢንተርፕራይዝ ደረጃ ስለሆነ የሚቋቋሙት እዛ ላይ የምትሰሩ ሰዎች ይሄ ነገር ይመለከታቸዋል። የሃይማኖት ተቋማትም ይሄ ነገር ይመለከታቸዋል። ውስጥ የሚሰሩ የአስተዳደር ሰራተኞች መንፈሳዊ አገልግሎት ከሚሰጡ ሰራተኞቻችሁ ውጪ ያሉ የአስተዳደር ሰራተኞች የሚተዳደሩት በዚሁ አሁን እኔ በማወራው 1156 ህግ ነው ማለት ነው። ስለዚህ እዚህ ማዕቀፍ ውስጥ ያላችሁ ሰዎች አሁን የማወራው ነገር በአንድም በሌላም ይመለከታችኋል። ስለዚህ በዛ መንገድ ትሰሙኛላችሁ ማለት ነው። ምናልባት ይሄንን ከመለስኩ በኋላ ሜቢ በሌሎች ቪዲዮዎች የመንግስት ሰራተኛን አዋጅ ለፌደራል መንግስት ሰራተኞች አዋጅ በጣም ራሱን የቻለ ትልቅ አዋጅ ነው። እሱን ደግሞ በሌላ ዝርዝር መተንተን ካስፈለገ ወደ እሱ እንሄዳለን ማለት ነው። ማደበላለቁ በደንብ እናንተም ክሊር ነገር እንዳታገኙ ስለሚያደርግ ነው። ስለዚህ አሁን ስኮፓችን ይሄ ነው። ጠበብ ብለናል ማለት ነው። በስኮፓችን መሰረት እንሄዳለን። ስለዚህ ቻፕተር 1 ስለ ውል አመሰራረት የአሰሪና ሰራተኛ ውል እንዴት ይመሰረታል ከሚለው ስለ ስራ ውልና ስለ ቅጥር እጀምራለሁ ማለት ነው። እሺ የመጀመሪያው የብዙዎቻችሁ ጥያቄ ስራ በአሰሪና ሰራተኛ የጽሁፍ የስራ ውል ማድረግ ግዴታ ነው ወይንስ አይደለም የሚል ጥያቄ ብዙ ሰው ያነሳል። መልሴ ምንድነው የሚሆነው? ጽሁፍ ውል ማድረግ ይመከራል። በአሰሪና ሰራተኛ አዋጅ 1156 2019 መሰረት ለአሰሪውም ጥሩ ነው፣ ለሰራተኛውም ጥሩ ነው። መብትና ግዴታ ክሊርሊ ዲፋይን የሚደረግበት ዶኪመንት ስለሆነ፣ ነገር ግን የጽሁፍ ውል አለመኖር ግን የሰራተኛና አሰሪ ግንኙነት የለም ሊያስብል ግን አይችልም። ስለዚህ አሰሪና ሰራተኛ ግንኙነት የጽሁፍ ውል ግዴታ ነው ወይ ከሆነ ነው ጥያቄው። አይደለም፣ የጽሁፍ ውል ግዴታ አይደለም። ታዲያ ካልሆነ የሚባሉ ነገሮችን ደግሞ በቀጣይ ደግሞ ጥያቄዎች እመልሳለሁ ማለት ነው። ስለዚህ የጽሁፍ ውል ግዴታ አይደለም ካልን የጽሁፍ ውል ያላደረገ ሰራተኛ እጣ ፈንታው ምን ይሆናል? እንዳሰሪም 10-20 ሰራተኞች ቀጠርን እንበል። ሰራተኞች ቀጥረናል፣ 20 ሰራተኛ ቀጥረናል። የጽሁፍ ውል አልሰጠናቸውም፣ ጀስት ዝም ብለን እያሰራናቸው ነው። 2፣ 3፣ 4 ወር ሞልቷቸዋል። ከዛ ምንድነው እጣ ፈንታው? ምን ይሆናሉ? ህጉ ለነሱ ነው የሚያደለው? ለአሰሪው ነው የሚያደለው? ምንስ ሪስክ አለው የሚለውን ደግሞ ስናይ የጽሁፍ ውል አለመደረጉ ሰራተኛውን ምንም አፌክት አያደርገው። ቅድም መነሻዬ ላይ እንዳልኩት የጽሁፍ ውል ህጉ የተለየ የውል ፎርማት አያስቀምጥም።
አሰሪና ሰራተኛ ህጉ በመሰረቱ አሰሪና ሰራተኛ ህግ ራሱ የተደነገገበት መሰረታዊ ዓላማ ምንድነው መሰላችሁ? አሰሪና ሰራተኛ እኮ እንደ ማንኛውም የውል ግንኙነት እኮ ጀስት ማንኛውንም ውል ሲምፕሊ ተዋውለው እኮ ስራቸውን መስራት እኮ ይችላሉ። ምን ይከለክላቸዋል? ቤት ሽያጭ ቤት ልገዛ ከፈለኩ እኮ ቤት የመግዛት ውል ምናምን የሚል ነገር ራሱን የቻለ የለም። ኖርማሊ ሲቪል ኮድ አለ። ሲቪል ኮዱ አንዳንድ መሰረታዊ ድንጋጌዎች ይደነግጋል። እንደዛም የውል ድንጋጌዎች አሉ። የሲቪል ኮዱ ወይም የፍትሐ ብሔር ህጉ ላይ የተቀመጡ የውል ድንጋጌዎች አሉ። ስለዚህ ይሄም የአሰሪና ሰራተኛ ህግ እኮ በነዛ መሰረታዊ የውል ድንጋጌዎች እኮ ሊመራ ይችል ነበረ። ግን ለምንድን ነው ሴፓሬት ህግ ያስፈልገው ስንል አሰሪውና ሰራተኛው ኢኳል ባርጌኒንግ ፓወር የላቸውም፣ ወይም እኩል የመወዳደር የመደራደር አቅም የላቸውም። ስለዚህ ህጉ ደግሞ ህግ መሰረታዊ ዓላማው ደግሞ ባርጌኒንግ ፓወር የሌለውን ወይም ደግሞ የመደራደር አቅሙ አናሳ የሆነው ፕሮቴክት ማድረግ ነው። ህግ ባይኖር ምንድን ነው የሚሆነው? አቅም ያላቸው ሰዎች ይደፈጥጣሉ ማለት ነው። አቅም ያላቸው ሰዎች የሌላቸውን ይጫናሉ ማለት ነው። መብታቸውን ወይም የሚፈልጉትን ነገር በገንዘባቸው፣ በፓወራቸው፣ በአቅማቸው ማስፈጸም ይችላሉ ማለት ነው። ህግ ያስፈለገው ግን ለምንድን ነው? እነዛ ሰዎች አቅም የሌላቸው ሰዎች ፕሮቴክትድ ሊደረጉ ይገባል ነው መሰረታዊ ዓላማው። ስለዚህ አሁንም አሰሪዎች ምን አላቸው? ገንዘብ አላቸው። ሪላቲቭሊ ንጽጽር ነው እንግዲህ ከአንዱ አሰሪ ደግሞ ሌላው አሰሪ የተሻለ ገንዘብ ሊኖረው ይችላል። ግን ኢንጀነራል ግን አሰሪዎች መቅጠር የሚችል አቅም ላይ እስካለ ድረስ ቢያንስ ከተቀጣሪው የተሻለ አቅም አለው ተብሎ ግምት ይወሰዳል። የምን አቅም? ሞኔተሪ አቅም፣ ካሽ የተሻለ አለው ተብሎ ይታሰባል። እውቀትም ልምድም ቢዝነስ ውስጥ ከመቆየት አንጻር ብዙ ፓወር ሊፈጥሩ የሚችሉ ነገሮች አሰሪው እጅ ዘንድ ይኖራሉ ተብሎ ይገመታል። በዋናነት ግን የመክፈል አቅም፣ የመግዛት አቅም። ስለዚህ ሰራተኛው ደግሞ ይሄ አቅም ከሌለው ፕሮቴክት መደረግ አለበት ብለናል። ይሄ ህግ መሰረታዊ ዓላማው እሱ ነው። ሚኒመም ሪኳየርመንትስ ያስቀምጥና ስለዚህ ሰራተኛውን መከላከል ነው። ወደ ውሉ እንምጣ። አሰሪና ሰራተኛ ውል ጽሁፍ ውል ሳይኖር ወደ ስራ ቢገባ ሰራተኛው ምን ይሆናል ካልን የጽሁፍ ውል መኖርን ግዴታ ያላስቀመጠው ህጉ ግዴታ አይደለም። ሰራተኛው ምንም አይሆንም፣ መብት ይከበርለታል። ጽሁፍ ውል ባይኖረው እንኳን አሰሪና ሰራተኛ ግንኙነት ከአሰሪው ጋር እንዳለ ማረጋገጥ ከቻለ በምንድን ነው ማረጋገጥ የሚችለው? በተለያየ ምክንያት ማረጋገጥ ሊችል ይችላል። ለምሳሌ ፔሮል አንድ ማረጋገጫ ነው። ፔሮል ውስጥ እንዳለ ማሳየት። በባንክ ከሆነ ደሞዝ ይገባለት የነበረው የባንክ ስቴትመንት ማሳየት ሌላ ማረጋገጫ ነው። የስራ ትእዛዝ ሲሰጠው እንደነበረ ማሳየት ሌላ ማረጋገጫ ሊሆን ይችላል። አቴንዳንስ ካለው ድርጅቱ አቴንዳንስ ሺት ማቅረብ ሌላ ማረጋገጫ ሊሆን ይችላል። አብረውት ይሰሩ የነበሩ የስራ ባልደረቦቹን ደግሞ የሰው ምስክር አድርጎ መቅረብ ሌላ ማረጋገጫ ሊሆን ይችላል። አሉ ብቻ ከሰራተኛው ሰራተኛ ሆኖ የሰራ መሆኑን አሰሪው አሰሪ ሆኖ የሰራ መሆኑን ማረጋገጥ ስለሚቻል በሌሎች መንገዶች የግድ የጽሁፍ ውል መኖር አለበት ተብሎ አይታሰብም። ለምንድን ነው? ብዙ ጊዜ አሰሪዎች አቢዩዝ ስለሚያደርጉት ነው። በቃ ይቀጥሩህና በዛ በቃ ስራ ከዛ ደሞዝ ከፍልሃለሁ ይልሃል። ትሰራለህ፣ ደሞዝ ይከፍልሃል። የሆነ ሰዓት ስትጣሉ ቻው ይልሃል፣ ሂድ ይልሃል። ስለዚህ መብትህን እንዳትጠይቅ ማለት ነው። አይ መብቴን እጠይቃለሁ፣ አመት ፍቃድ አለኝ፣ አላግባብ ነው ተርሚኔት ያረከኝ፣ ገንዘቤን አንጣ ስትለው እንደውም አላቀም እኮ ውል የለህ ምን የለህ ይልሃል። እንደዛ ማለት እንዳይችል ነው የጽሁፍ ውል መኖሩ ግዴታ አይደለም የተባለው። ማንም ፕሮቴክት ለማድረግ ሰራተኛውን ፕሮቴክት ለማድረግ። ስለዚህ ሰራተኞች የጽሁፍ ውል ቢኖራችሁ መልካም ነው። ዝርዝር ነገሮች እዛ ላይ እንትን ስለሚሉ እንደ ማስረጃም ሲምፕል ማስረጃም ሊሆናችሁ ይችላል። ብትጣሉ ነገ አያርገውና ከአሰሪዎቻችሁ። ከሌላችሁም ግን ቅድም ያልኳቸውን መሰረታዊ ነገሮች በማስረጃነት በማቅረብ ሰራተኛ ሆናችሁ ስትሰሩ መቆየታችሁን ማረጋገጥ ከቻላችሁ ከስራ ግንኙነት የሚመነጩ መብቶቻችሁን በህግ ማስከበር ትችላላችሁ። ስለዚህ ጣፈንታው ይሄ ነው የሚሆነው ማለት ነው። የስራ ውል የለህም ተብሎ አንድ ሰራተኛ መብቱን ከመጠየቅ ሊከለከል አይችልም፣ ክሊርሊ ማለት ነው። ከዛ ወደ ቀጣይ ደግሞ እንሂድ። እሺ ሰራተኛው ምንም አይሆንም፣ በተለያዩ መንገዶች የስራ ግንኙነት መኖሩን ማረጋገጥ ይችላል ብለናል። እሺ አሰሪውስ የስራ ውል ባይኖረው? አሰሪው ቅድም እንዳልኩት የተሻለ ባርጌኒንግ ፓወር አለው ተብሎ ይታሰባል ብያለሁ። ግን ስቲል ደግሞ አሰሪም ቢሆን ደግሞ የስራ ውል የለንም ብለው ገና ለገና ሃይ ቫሊዩ ሰራተኞቹ ወይም ደግሞ የስራ ገበያ ውስጥ ቢሄድ በቀላሉ ሊያገኛቸው የማይችላቸው ሰራተኞቹ በህግ የተቀመጠውን ቅድሚያ ማስጠንቀቂያ የመስጠት
እነዚህ ማፈላለጊያ ይሄን ልለቅ ነው ብሎ ቅድመ ማስጠንቀቂያ መስጠት እንደ ግዴታ ይወሰዳል በህግና ዝም ብለው ደግሞ ተነስተው ጥተውት ቢሄዱ ወይ ደግሞ ስራ ላይ ያሉ የስራ ነገር ዳሜጅ ቢያረጉ ቢሰርቁት ስራውን ሆን ብለው ቢያበላሹ ድርጅቱ ላይ ጉዳት ቢያደርሱ እነዚህን ሁሉ ቢያረጉ ከስራ ግንኙነት መንጭቶ ነው እነዚህ ጉዳቶች የደረሱት ስለዚህ በምን ምክንያት መጥቶ ነው ይሄን ሁሉ ጉዳት ያደረሰው ሲባል አይ ሰራተኛ የሆነው ቆይቶ ስራውን ሲሰራልኝ ይሄን ጉዳት አደረሰብኝ ብሎ ለመጠየቅም መጀመሪያ የውል ግንኙነት መኖሩን ማረጋገጥ ያስፈልገው ይሆናል ስለዚህ በዛ መንገድ አሰሪውስ የጽሁፍ ውል ባይኖረው የሚለውን ስናይ አሰሪውን ቤዚካሊ ባይኖረው የአሰሪና ሰራተኛ ግንኙነት ማረጋገጥ that's enough ግን ለአሰሪው ደግሞ ሞር ይገደዳል ለምሳሌ አንዳንድ ከውል የሚመነጩ እንትኖች አሉ ግዴታ የጽሁፍ ውልን ማቅረብ የሚያስፈልግባቸው ሁናቴዎች አሉ ለምሳሌ አሁን ገቢ ግብር አሁን ሪኩዌስት ይደረጋል ውል ይያያዛል ገቢዎች እንደ በፊቱ ዝም ብለህ 10 ሰራተኛ አለኝ ለ10 4 ሺህ ብር ነው መከፍለው በወር 40 ሺህ ብር ብለህ አይደለም እንትን የሚል አሁን የእያንዳንዱ ሰራተኛ ውል አንጣ እስቲ ይባላል ጡረታ አለ ለምሳሌ ጡረታ ለእያንዳንዱ ሰራተኛ ጡረታ ይቆረጣል ግብር እንደሚቆረጠው ለጡረታም ለመቁረጥ መነሻም የሆነው ውሉ ላይ የተቀመጠው የደሞዝ መጠን ነው እንደዚህ አይነት የሚጠየቁ ነገሮች አሉ አሰሪውም የግድ የጽሁፍ ውል እንዲኖረው የሚጠየቁ የሚያስፈልጉት ነገሮች አሉ ስለዚህ እንደ አንድ HR ባለሙያ ደግሞ እንደ አንድ የድርጅት ባለሙያ የጽሁፍ ውል አያይዞ ሰንዶ ማስቀመጥ ደግሞ በጣም is very important ብዙ ጊዜ በልምድ ምንድነው እንትን የምንለው HRዎች የድርጅት ባለቤቶች የጽሁፍ ውል ያስፈርማሉ ይኖራቸዋል ብዙ ጊዜ ግን ያው የጽሁፍ ውሏን እዛቸው ያስቀምጧታል ራሳቸው ጋር ለሰራተኛው አይሰጡም ዩዥዋሊ ፈርም ይላሉ ይፈርማል ማጋር ይቀመጣል እዛው አሰሪው ጋር ይቀመጣል አሰሪው ጋር ያው ለነዚህ ላልኩት አድሚኒስትሬቲቭ ነገሮች ውሉ ስለሚያስፈልግ እዛው ማህደር ላይ ይቀመጣል ሰራተኛው ግን አይወስደውም ማለት ነው ስለዚህ አሰሪውም ጋር ስንመጣ ቢኖር ጥሩ ነው ለብዙ ነገር ይረዳል ይጠቅማል ሰራተኛውም ጋር ቢኖር ለብዙ ነገር ይጠቅማል ይረዳል ግን የለም ማለት አሰሪና ሰራተኛ ግንኙነት የለም ማለት ግን አይደለም የሚለው ነጥብ ያዙልኝ ኦኬ ስለ ስራ ቅጥሮ ይሄን ካልን ውል እናድርግ እስቲ እንደ አንድ የድርጅት ባለቤት ወይም የኤችአር ባለሙያ ውል እናዘጋጅ የስራ ውል ስናዘጋጅ የስራ ውሉ ምን መሰረታዊ ነጥቦችን መያዝ አለበት ባይ ዘ ዌይ ኬርፉሊ ብታደምጡኝ ይሄን ቆንጆ ነው በተለይ ውል የምታዘጋጁ ሰዎች የህግ ባለሙያዎች ልትሆኑ ትችላላችሁ ድርጅቶች የምታማክሩ ወይም ድርጅቶች ውስጥ የምትሰሩ ኤችአሮች ልትሆኑ ቤዚካሊ ደግሞ ኤችአሮች ልትሆኑ ትችላላችሁ አብዛኛው እንግዲህ የተለመደው አሁን ውሎችን የህግ ባለሙያ እንዲያያቸው እንዲመረምራቸው የመስጠት ነገር አለ ብዙውን ጊዜ ግን ኤችአሮች ናቸው ራሳቸው ውል የሚያዘጋጁት አሁን ደግሞ ቻት ጂፒቲ መጥቷል በፊት ፎርም ነበረ ሰው የሚዋዋሰው ፎርም ነው እስቲ የሰራተኛ ፎርም አለ የሰራተኛ ቅጥሩን ፎርም እየተባለ ከአንዱ ኤችአር ሌላው ኤችአር እየተደረገ ከስተማይዝ ሁሉ አይደረግም በቃ ያንዱን ይወስዳል ስም ይቀይራል የድርጅት ስም ይቀይራል የሰራተኛውን ስም ዳሽ ያረጋል አድራሻ ዳሽ ያረጋል ከዛ የፖዚሽኑን ዳሽ ያረጋል ሳላሪ ዳሽ ያረጋል እንደዛ አድርጎ ያሌላውን ውል አንደኛው ይጠቀሙ ግን እንደዛ አይደለም ከስተማይዝ መደረግ አለበት የዚህ ድርጅት ባህሪና የሌላ ድርጅት ባህሪ አንድ አይደለም አንዳንዱ የኤንጂኦ ሊወስድና ለመደበኛ ለፒኤልሲ ይጠቀማል ባህሪያቸው ኔቸራቸው ይለያያል ነው እንደዛ አንዳንዱ የመንግስት ሰራተኛ ውል ወስዶ ለግል ድርጅት ይጠቀማል አሁን ደግሞ ቻት ጂፒቲ ወይም ደግሞ እነዚህ ጀሚናይ ኤአይዎች ማለት ነው ቱሎች ስለመጡ ውል ማዘጋጀት ጀስት ይሄን እንደዚህ አይነት ውል አዘጋጅልኝ ብሎ ውል ያዘጋጃል ወይ በእንግሊዘኛ ካዘጋጀ ወደ አማርኛ የተረጎመና ቀጥታ እሱ ጥቅም ላይ ይውላል ነው እንደዛ አይደለም ውል መያዝ ያለበት መሰረታዊ ነጥቦች በባለሙያ መታይ መገምገም አለባቸው እስቲ እኔ የተወሰነውን ሼር ላርጋችሁ መሰረታዊ ምላቸውን ማለት ነው ቢያንስ ከዚህ መጨመር ትችላላችሁ አሁን ከምነግራችሁ የውል ዲቴሎች የአሰሪና ሰራተኛ ውል ዲቴሎች መጨመር ትችላላችሁ ግን these are the basics ይሄ ከዚህ በታች ባይሆን ግን ጥሩ ነው it should be the standard ማለት ነው አድምጡኝ እሺ ውላችሁ ሊይዝ የሚገባው የመጀመሪያ ነጥብ የአሰሪው ስምና አድራሻ የአሰሪ ስምና አድራሻ ያው ክሊር ነው ብዙዎቻችሁ ይሄን ታቆታላችሁ ከዛ የንግድ ስሙ መገለጽ አለበት አንዳንድ ጊዜ ምን ያለው ዝም ብሎ ለምሳሌ ኤክስ ዋይ የጥበቃ አገልግሎት ይባላል ኤክስ ዋይ ያልኩት ያው ስም እንዳልጠቅስ ነው
ሶ ምንድነው ያ ፒኤልሲ ነው ሼር ካምፓኒ ነው ሶል ፕሮፕራይተርሺፕ ነው ጀነራል ፓርትነርሺፕ ነው ግልጽ አይደለም ሶ የአሰሪ ስም ሲቀመጥ አሰሪው ግለሰብ ከሆነ ግለሰብ ነጋዴ ከሆነ የግለሰቡ ስም ይቀመጣል አየለ ግርማ ተሰማ ምናምን ተብሎ ማለት ነው ከዛ በቅንፍ ውስጥ ቢቻል ደግሞ በግለሰብ ነጋዴነት የተመዘገበ ተብሎ ቢቀመጥ ደግሞ ክሊር ያደርገዋል ሁሉን ማለት ነው ፒኤልሲ ምናምን ከሆነ ደግሞ መጨረሻ ላይ ፒኤልሲው የሚል ገብቶ ሼር ካምፓኒ ከሆነ ሼር ካምፓኒው የሚል ገብቶ የአሰሪው ሙሉ የንግድ ስም ቢካተት ቆንጆ ነው ሌላው ከታች ከአሰሪው በታች የሚቀመጠው ከአሰሪው ስም በታች ያው የሰራተኛው ስም ነው የሰራተኛው ስም ሲቀመጥ የሰራተኛው ሙሉ ስም ያው አድራሻ ይቀመጣል የሰራተኛው ሙሉ ስም ከተቀመጠ በኋላ አድራሻው ሙሉ አድራሻው ይቀመጣል ቢካዝ ያው የተለያየ ነገሮች ቢፈጠሩ የት ሄዶ ነው የሚገኘው የሚለውን ማወቅ ኢምፖርታንት ስለሆነ ማለት ነው አድራሻ ያው ብዙ ኢምፕሊኬሽን አለው ከዛ መታወቂያ የሚሰጠው ከሆነ ወይ የመታወቂያ ቁጥር ካለ አሁን ብዙ ጊዜ ሰራተኞች ሲቀጠሩ ያው አሁን ፋይዳ ስለመጣ መታወቂያ ቁጥር የዲጂታል መታወቂያ ቁጥሩ ቢቀመጥ ጥሩ ነው አንዳንድ ጊዜ ሰራተኞች የሆነ ነገር አጉድለው እልምም ሊሉ ይችላሉ ሊጠፉ ይችላሉ ስለዚህ እንዲህ አይነት ዲጂታል የፋይዳ ናሽናል መታወቂያ ቁጥራቸውን ማስቀመጥ አሁን ደግሞ ጠቃሚ የሆነ መጥቷል ስለዚህ ፋይዳ ቁጥር ብታስቀምጡ የምትቀጥሩትን ሰራተኛ መልካም ነው ከዛ እድሜው መጻፍ አለበት እድሜው ለምን ይጠቅማል እድሜው ምን 20ስ ቢሆን 40ስ ቢሆን ልትሉኝ ትችላላችሁ እድሜው ኖርማሊ የሚያስፈልገን ለምንድነው አንደኛ ያው ሪያሊስቲክ ለመሆን ነው አንዳንድ ጊዜ እድሜው 25 አመት ሆኖ 15 አመት ስራ ልምድ አለኝ ብሎ ይዞ ሊመጣ ይችላል ሶ እንዲህ አይነት ፋላሲ ነገሮችን ለማወቅም ይጠቅማል ሌላ ደግሞ ጡረታ ነው ዋናው ነገር ጡረታ ነው ቢካዝ አንድ ሰራተኛ ቀጥራችሁ አሁን የግል ሰራተኞች ጡረታ አለ በፊት በፕሮቪደንት ፈንድ በነዚህ ነበር የሚሸፈነው 2022 የወጣው የግል ድርጅቶች የማህበራዊ ዋስትና አዋጅ የምትባላለችና በፈረንጆች 2022 የወጣ እሱ ያው ሁሉም የግል ሰራተኞች በጡረታ ማዕቀፍ እንዲገቡ ስላስገደደ ሶ እንትን ግዴታ ነው እድሜ ግዴታ ነው እድሜውን የምትይዙለት በጡረታ ያው ብዙ ጊዜ ሰው ሲመዘገብ ጡረታ ቶሎ እንዳይወጣ እድሜውን ቀንሶ ነው የሚመዘገበው በርግጥ አሁን ብዙ ነገር ጥበብ እያለ ነው እንደዛ ማጭበርበር እየቀነሰ ይመስለኛል ዚስ ዴይስ አንዳንድ ሰው ይገርማቸዋል ኖርማሊ ፓስፖርቱን ምናምን ስታዩት የፓስፖርቱ እድሜ 70 ይላል ከዛ የመደበኛ የጡረታ እንትኑን ስታዩት ደግሞ 55ም አልሞላው 52 53 ይላል እና ግርም ይላችኋል ስታዩት ሰውየው is very old ዴሶ እንዴት ነው ጡረታ ማያወጣው እስካሁን ትላላችሁ ጡረታ መውጫ እድሜ 55 በፈቃደኝነት ያው 60 በአስገዳጅነት ነው በ55 በፈቃድ መውጣት ይቻላል 60 ደግሞ ያው ግዴታ ይወጣል ግን በቃ እድሜው 60 አልፎ ቀንሶ ሲሰራ ታያላችሁና ያንን አቮይድ ለማድረግ እድሜ ማስገባት አለባችሁ ከዛ ሌላው መሰረታዊ ነገር ከዛ በታች የምታረጉት የሥራው ሁሉ ለምን ያህል ጊዜ እንደተፈጸመ ነው ወደ በኋላ ላይ በደንብ ዘረዝርላችኋለሁ ላልተወሰነ ጊዜና ለተወሰነ ጊዜ የተደረገ የሥራው ሁሉ ምን ማለት ነው የሚለውን ስለመዘረዝር አነሳላችኋለሁ በኋላ የሥራው ሁሉ የተፈጸመው ለተወሰነ ጊዜ ነው ወይስ ላልተወሰነ ጊዜ በተለምዶ ቋሚ ነው ወይስ ጊዜያዊ የሚባለው ማለት ነው በህግ አጠራር ደግሞ ለተወሰነ ጊዜ የሚባለው ጊዜያዊ ሰራተኛ ማለት ነው ቋሚ የሚባለው ደግሞ ላልተወሰነ ጊዜ ስፔሲፊክ አይደለም ቀኑ አይታወቅም አንድ አመትም ሊሆን ይችላል 30 አመትም ሊሆን ይችላል አልተወሰነም ኢንዴፊኒት ይባላል ኢንዴፊኒት ፒሪድ ኦፍ ታይም ስለዚህ እሱ በግልጽ ይቀመጣል የ6 ወር ከሆነ የ6 ወር ቅጥር ይቀመጣል ማለት ነው እሱን ስታስቀምጡ ግን በኋላ መጣለው ለ6 ወር ብቻ ነው የቀጠርኩት ስላላችሁ ሰራተኛው ለ6 ወር ተቀጠረ ማለት አይደለም በ6 ወር ውስጥ የሚያልቅ መሆን መቻል አለበት በኋላ በደም ዘረዝርላችኋለሁ ከዛ ሌላው መሰረታዊ ነገር የምታስገቡት የሙከራ ጊዜ ካለው በአዋጁ የሙከራ ጊዜ 60 የሥራ ቀናት የሙከራ ጊዜ ነው ብሎ ያስቀምጣል ማክሲመም ነው 60 የሥራ ቀን እናንተ መስማማት ትችላላችሁ አይ እኔ በ45 ስራ ቀንም ኢቫሉዌት አድርጌው ለስራው መመጠን አለ መመጠኑን ማረጋገጥ ይችላል ካላችሁ 45 ማድረግ ግን ከ60 ሊበልጥ አይችልም ነው የሚለው ከ60 የስራ ቀን ስለዚህ የሙከራ ጊዜ ካለ ታስቀምጣላችሁ የሙከራ ጊዜ ዴፊኒሽኑን ዝርዝሩን ምናምን ኋላ ላይ እናያለን ከዛ ስራው ምንድነው ቤዚካሊ አካውንታንት ነው ኤችአር ነው ኦፕሬሽን ባለሙያ ነው የሚለው እሱ ግልጽ ይቀመጣል ከዛ የስራው ቦታ የት ነው ይሄ ብዙ ጊዜ አከራካሪ ነው
የስራ ቦታው የት ነው? የስራ ቦታው አዲስ አበባ ነው፣ ጂጂጋ ነው፣ ሎጊያ ነው ምናምን የሚሉት ከተሞች ይጠቀሳሉ። ከዛ ግን አንዳንድ ጊዜ አስቸጋሪ የሚሆነው አዲስ አበባ የስራ ቦታው ከሆነ ከአዲስ አበባ ሌላ ቦታ የምትወስደው ከሆነ በፊልድ ስራ የምትወስደው ከሆነ ያው ተገቢውን አበል ፐርዳይም የመሳሰሉ አሏንሶች ከፍለህ ወስደው አሰርተው ለአንድ ቀንም ለሁለትም ለሶስት ቀን ሰርቶ ይመለሳል፣ ኮስቱን ሸፍነህለት። አንዳንድ ጊዜ አዲስ አበባ የስራ ቦታ ተደርጎ ይቀመጥና ከዛ እንደፈለገ አይ በቃ አሁን አዛውሬያለሁ ወደ ጂጂጋ ይላል። እንደዛ ማድረግ አይቻልም። እንደዛ የምታደርጉ ከመሰላችሁ የስራ ቦታው ላይ መጀመሪያ መስማማት ያስፈልጋል ከሰራተኛው ጋር። ለምሳሌ የስራ ቦታው አዲስ አበባ ሆኖ ነገር ግን ከስራው ባህሪ አንጻር በየክልሎቹ እየተዘዋወረ የመስራት ግዴታ ይኖርበታል የሚባል ከሆነ እሱን በግልጽ ማስቀመጥ ያስፈልጋል። ወይንም ደግሞ እስከ ተወሰነ ጊዜ አዲስ አበባ ሰርቶ የስራ መደበኛ የስራ ቦታው ሌላ ቦታ የድርጅቱ ቅርንጫፍ ያልከፈተበት ወይም ወደፊት የሚከፍትበት ወይም ፕሮጀክት የሚይዝበት ሌሎች ቦታዎች ላይ አለቆቹ እንደፈለጉት ወይም አሰሪው እንደፈለገው ተዘዋውሮ የመስራት ግዴታ አለበት ሚል ከሆነ እንደዛ አይነት ባህሪ ካለው ስራው ያንን ማስቀመጥ ያስፈልጋል። አልበለዚያ ሰራተኛ እንደተፈለገ እንደቃ ከሆነ ቦታ እያነሱ የሆነ ቦታ ተዘዋውረሃል ምናምን አይፈቅድም ህጉ። ያንን የምታረጉ ከመሰላችሁ ቀድማችሁ ከሰራተኛችሁ ጋር መስማማት። ሌላው ደሞዝ ነው። ደሞዝ እና ጥቅማጥቅም ካለ ጥቅማጥቅም የሚባለው ያው አሏንሶች ካሉ ለምሳሌ የቤት አሏንስ፣ የትራንስፖርት የመሳሰለው ካለው እሱ ክሊርሊ መቀመጥ አለበት። ደሞዙ ደግሞ ያው ክሊርሊ መቀመጥ አለበት። ግሮስ ደሞዙ ይቀመጣል። ቢቻል እኔ እንደ ውል አጻጻፍ የምመክረውና የምመርጠው እኔ የምጠቀመው ግሮስ ደሞዝ አስቀምጣለሁ። ከዛ ጥቅማጥቅሞች አደርጋለሁ። ይዘረዘራሉ ጥቅማጥቅሞቹ። ከዛ በኋላ አንዳንድ ጊዜ ያው ጥቅማጥቅሞቹም ታክስድ የሚሆኑበት አጋጣሚ ሊኖር ይችላል ከተፈቀደው ትሬሾልድ በላይ ከሆኑ። ስለዚህ ታክስ ደግሞ ተቆራርጦ ታክስ ይቆረጣል። ያው ፔንሽን ይቆረጣል፣ ጡረታ፣ እንዲሁም ደግሞ ሌሎች ለምሳሌ የሰራተኛ ማህበር መዋጮ፣ ፖለቲካ ፓርቲ መዋጮ ካለ፣ ሌሎች የሚቆራረጡ ነገሮችም ካሉ እነሱ ተቆራርጠው መጨረሻ ላይ የሚደርሰው ደሞዝ ክሊርሊ ማስቀመጥ ቢቻል ውሉ ላይ ጥሩ ነው። ምናልባት አሁን ላይ እስከ ሰራተኛው ጋር ስትዋዋል ልታቀም ትችለው የፔንሽንና የታክሱን ነው፣ የጡረታና የታክስ የሚቆረጠው ነው ልታቀም ትችለው። ስለዚህ እሱ ተቆርጦ ይሄን ያህል ይደርሰዋል ተብሎ ይቀመጣል። ከዛ በኋላ የሚመጡ ሌሎች ቁርጥራጮች ካሉ እዛ በጽሁፍ ጥያቄ ሰራተኛው ራሱ ይሄ ይቆረጥልኝ እያለ እየጠየቀ መስተናገድ ይችላል። ስለዚህ እሱም በግልጽ መቀመጥ መቻል አለበት። ሌላው ደግሞ የምታረገው የስራ ውል ለህግና ለሞራል ተቃራኒ መሆን መቻል የለበትም። ለምሳሌ ከ15 ዓመት በታች ያለ ሰራተኛን ለስራ ውል መቅጠር አትችልም። የስራ ውል ብታረግ ራሱ ከህግ ተቃራኒ ነው። ሌላው ደግሞ የምታረጋቸውን የስራ ውሎች ለምሳሌ ገሌን የቀጠርኳት በድርጅቴ ውስጥ ለወሲብ ንግድ ነው የቀጠርኳት ብለህ ብትቀጥር ይሄ ለሞራል ተቃራኒ ነው። አንድን ሰው ለወሲብ ንግድ ሊቀጥር አይችልም። ኖርማሊ በወሲብ ንግድ መሰማራት ህጉ ግሬ ኤሪያ ነው። የሚፈቅደውም አይደለም የሚከለክለውም አይደለም፣ ግሬ ኤሪያ ነው። ነገር ግን ሰዎችን ግን ለወሲብ ማገናኘት ግን ኢሌጋልም ጭምር ነው፣ ኢሞራልም ጭምር ነው። ስለዚህ ያንን ነገር ጠቅሰ ግን ውል ልትዋዋል አትችልም ማለት ነው። ይሄ ክሊር መሆን አለበት። ሌላው ደግሞ መብትና ግዴታዎች ሲቀመጡ አሰሪና ሰራተኛ ህጉ 1152/2019 ካስቀመጣቸው ሚኒመም ክራይቴሪያስ ወይም ደግሞ መሰረታዊ አነስተኛ መብትና ግዴታዎች መብቶች ቤዚክሊ ለሰራተኛው ያነሰ መብት ልትሰጠው አትችልም ለሰራተኛው። ለምሳሌ ያው ከህጉ ከፈቀደው ሚኒመም መስጠት አሰሪ ሚኒመም አስቀምጦ ህጉ ከፈቀደው በታች ሄዶ ሰራተኛ ሊያዋውል አይችልም ብለናል። ለምሳሌ አሁን ያለውን አሰሪና ሰራተኛ ህግ ስናየው ለመጀመሪያ ጊዜ የተቀጠረ ሰራተኛ ምን ያህል ጊዜ የዓመት እረፍት ፍቃድ አለው? 16 ቀን። 16 ቀን መብቱ ነው። በቃ የዓመት እረፍት ማረፍ አለበት ህጉ። ይሄ ሰው የአንድ ዓመት ከሰራ 16 ቀን እየከፈልከው እረፍት ስጠው ብሎ ግዴታ ጥሎብሃል እንዳሰሪ። አንተ ተነስተህ የዓመት እረፍትህ 10 ቀን ነው ብለህ ውል ብትዋዋል አይሰራም ውልህ ማለት ነው። ኤክስ ነው 16 ቀን ብሎ በየ2 ዓመቱ
አንዳንድ ቀን ይጨምራል። ለምሳሌ አንደኛ ዓመት ላይ 16 ይሆንና ሁለተኛ ዓመትም 16 ነው። ሶስተኛ ዓመት ላይ ሲሆን ስንት ይሆናል? 17 ይሆናል። አንተ ግን አይ በየ4 ዓመቱ ነው አንዳንድ ቀን የሚጨምረው ምትል ከሆነ ኤክስ ነው ሁሉ ማለት ነው። ስለዚህ ሌሎችም መሰረታዊ መብቶችን ወደ ታች መውረድ አያስፈልግም፣ ልክ አይደለም፣ ህጋዊ አይደለም ማለት ነው። ሌላው ብዙ ጊዜ ያልተለመደው ግን ቢሆን ብዬ መመክረው ውል ላይ የሥራ መዘርዝር ማስቀመጥ ወይም ደግሞ ጆብ ዲስክሪፕሽንን ክሊርሊ ውል ላይ ማስቀመጥ በጣም ይጠቅማል። ምንድነው ክርክር ሲመጣ እንኳን አይ እኔ ስራ መዘርዝር ላይ የለም ቢል አንተ አረ ስራ መዘርዝሩ ላይ ያለ ብትል እንዳሰሪ ምንም የለህም ስራ መዘርዝር ከውል ጋር ያያያዝከው ምንም ልታረጋው አትችልም፣ ያስቸግራል። የስራ መዘርዝር ማስቀመጥ አሪፍ ነው። ወይም ደግሞ በአኔክስ ጆብ ዲስክሪፕሽን ብሎ ማያያዝ። ከዛ ደግሞ ጆብ ዲስክሪፕሽን ካያያዝክ በኋላ ተጠሪነቱን የሰውየውን ተጠሪነት ላደሩን ማኔጅመንት ላደሩን ማስቀመጥ አስፈላጊ ነው። እዛ ላይ ታስቀምጣለህ። ከዛ ሌላ ደግሞ አሁን በተለይ አሁን የሚመጡ በጣም ብዙ ክርክሮች እኔም የተማርኩት የተረዳሁት ነገር ይጠቅማል ብዬ ማስበው አሁን ለድርጅቶች ማዘጋጃቸው ውሎች ላይ ማካተተው ወይም ያካተትኩት ያለውት ምንድነው አንድ አሰሪ የሆነ ሰራተኛን ሲቀጥር ከሰራተኛው ምን የሚለው ነገር አለ፣ የሚፈልገው ነገር አለ። ድርጅቴ ያለው እዚህ ስታተስ ላይ ነው። አንተን ቀጥሬ እንደ ፖዚሽኑ ማለት ለምሳሌ ሴልስ ከሆነ አንተን ቀጥሬ ሴልሴ ከዚህ ወደዚህ እንዲያድግ እፈልጋለሁ። this is the goal። አንተን ያመጣሁ ለዚህ ነው። በወር 10,000 20,000 100,000 የምከፍልህ ይሄንን ጎል አቺቭ እንድታረግልኝ ነው ብሎ ክሊርሊ ከዛ ሰራተኛ የሚፈልገውን አቺቭመንት ጎል ሴት አድርጎ ውሉ ላይ ቢያስቀምጥ አሊያም ከውሉ ጋር በአኔክስ ወይም በማያያዣ ቢያስቀምጥ በጣም ይጠቅማል። አንቀጽ 28 ምን ይላል መሰላችሁ? አሰሪና ሰራተኛ ህጉ ሰራተኛው ፐርፎርማንሱ ከተደረገበት ስምምነት በታች ከስታንዳርድ በታች ሆኖ ከተገኘ በማስጠንቀቂያ ሰራተኛውን ሊያሰናብተው ይችላል ይላል። ከስታንዳርዱ በታች ከሆነ ወይም ደግሞ የተለያዩ የስልጠናዎች ትሬኒንግ ወይም ደግሞ ሜንቶርሺፕ ተሰጥቶት ማያስተካክል ኦፖርቹኒቲ ሰጥቷል። PIP ይባላል፣ ፐርፎርማንስ ኢምፕሩቭመንት ፕላን የሚባል ነገር አለ። ሶስቱን ሰጥተው ማለት ነው። ግን የመጀመሪያው ምንድነው ጎል ከሌለ ሰውየውን አንደር ፐርፎርም አድርጋል ልትለው አትችልም። ከምን ተነስተ ነው አንደር ፐርፎርም አድርጋል የምትለው? ፐርፎርማንስ አላረካኝም የምትል ከሆነ ፊገራቲቭ ነገር ሊኖር ይገባል፣ በደንብ በቁጥር ማለት ነው። እኔ 10 ጎሎች ሰጥቻለሁ ትለዋለህ። በቃ ይሄን አርግልኝ ብያለሁ ትለውና እዛ ትንሽ አሰርተው እዛ ኢቫሉዌት ታደርገዋለህ መልሰህ በ3 ወር ውስጥ ወይ በ6 ወር ምናልባት ደግሞ በሙከራ ጊዜ ሊሆን ይችላል። ሙከራ ጊዜ ቀደም 60 ቀን ስላልኩኝ የሥራ ቀን ኢቫሉዌት ታደርገውና አንተ የምትፈልገው ያንን ነገር እስከ 70% አቺቭ እንዲያደርግልህ ከሆነ ከ70% በላይ ካመጣህ ትቀጥላለህ ከኔ ጋር። ከ70% በታች ካመጣህ ግን ጎሌን አቺቭ እያረክልኝ ስላልሆነ አምሶሪ ሸኛለሁ ትለዋለህ። ያንን ግልጽ አድርገህ ኢቫሉዌት ታደርጋለህ። ያ ነገ ወደ ፍርድ ቤት እንኳን ቢሄድ ማያጣላ ማያጨቃጭቅ ነው። በስነ ስርዓት ደግሞ ሰራተኞችን ሰብጀክቲቭ በሆነ ክራይቴሪያ ከመመዘን ይልቅ ኦብጀክቲቭ ክራይቴሪያ ጥሩ ነው። ምን ጊዜ ሰብጀክቲቭ ግላዊ ነው። በቃ ሰውየው መልኩ ስለተመቸ ወይ ሴትዮዋ መልኳ ስለተመቸ አንዱ ደግሞ በአግባቡ ስራውን እየሰራ ወይ ኮስተር ስለሚል ምናምን እንዲሁ ቀልቡ ስለማትወደው አይ አልተመቸኝም ከምትለው ይልቅ በግልጽ ጎል ማስቀመጥ በጣም is very important። ብዙ ክርክሮችን ያቀልላቸዋል። ብዙ ለአሰሪ ማለት ነው። ለሰራተኛም ደግሞ ዴሊቨር የሚያደርገውን ነገር ሰራተኛም ጀነራላይዝ ላለመደረግ ይጠቅማል። በቃ የገባው ሊሰራ ነው፣ ምንም ብሎ ተደማሪ ኃይል ሊሆን አይደለም። ሰርቶ ዴሊቨር ሊያደርግ ነው፣ አለቀ። ዴሊቨር ካረገ ይቆያል፣ ካላረገ ቻው። ይሄ ነው አካሄዱ እና እሱ በጣም ይጠቅማቸዋል ብዬ አስባለሁ። ሌላው ባትረሱት ብዬ ማስበው ላይ ብታካትቱት የሰራተኛው የፋሚሊ ሁኔታ በጣም ኢምፖርታንት ነው። ያገባ ነው ወይ፣ ልጆች አሉት ወይ፣ እነዚህ ነገሮች ይጠቅማሉ። ምክንያቱም ያው ሰራተኛው የተለያየ ነገር ቢያጋጥመው አደጋ ቢገጥመው ጡረታ የሚያስኬድ ነገር ቢፈጠር ቢያርፍ ያው የሱን እንትን የሚወስዱ በህጉ የተቀመጡ ሪሌሽንሺፕ ያላቸው ሰዎች አሉ
ቢሞት ኦን ቢሃፍ ኦፍ እሱ የሆነ ነገር የሚሰጡ ካሳዎችንም ጭምር ሊወስዱ የሚችሉ ሰዎች ሚስት አለው ወይ ምናምን የሚለው በጣም ይጠቅማል። ለጡረታም ይጠቅማል፣ ለጉዳት ካሳም ይጠቅማል። እንዲህ አይነት ነገሮች ቢያጋጥሙ ይጠቅማል። አንዳንድ ጊዜ ለኢንሹራንስም ይጠቅማል ቢካዝ እሱን ክሊርሊ አንዳንድ ሰራተኞች ኢንሹራንስ ይሰጣሉ። ኢንሹራንስ ሲሰጡ ለሰራተኛው፣ ለሚስቱ፣ ለልጆቹ የሄልዝ ካቨሬጅ ሊሰጡ ይችላል። ሶ እንደዛ ከሆነ ሚስት አለ ሆይ ስትለው ሄልዝ ካቨሬጁን ለማግኘት ሚስቱ ባትሆንም ያክስቱን ልጅ አምጥቶ ያስገባላል ሚስቴ ነች ብሎ ያንን ኤክስፕሎይት ለማድረግ ማለት። ስለዚህ ከጅምሩ ሲነሳ ጀምሮ ፋሚሊ አለው ወይ ይሄን ሰው የሚለውን ማስገባት በጣም ብዙ ጠቀሜታ አለው ማለት ነው። ሶ እነዚህ ነገሮች ቢሆን መጨረሻ ላይ ተዋዋይ ወገኖች ፊርማ ይገባል። ሶ እነዚህ እንደ ስታንዳርድ ቢያዙ እነዚህ ብቻ አይደሉም፣ ሌሎችም በጣም ዲቴል የሚያረጉ ነገሮች ቢገቡ ጥሩ ነው። አብዛኛውን ጊዜ ምንድነው አሰሪና ሰራተኛ ላይ በህጉ ላይ የተመላከቱ ነገሮችን መድገም አይጠበቅባችሁም። ውል ስታረቁ ህጉ ለምሳሌ 16 ቀን የአመት ረፍት 16 ቀን ይላል፣ በየ2 አመት አንዳንድ ያድጋል ብሎሃል ህጉ። ስለዚህ እሱን ደግመህ ውል ላይ ማስቀመጥ እንትን ነው የሚሆነው ብሎ በልኪ ማድረግ ነው ውሉን የሚሆነው። እሱን መተው ይቻላል ወረዲ ህጉ ላይ ስላለ። የሰራተኛ ግዴታ የአሰሪ ግዴታ ውሉ ላይ ህጉ ላይ ያሉ ከሆኑ መንካት አያስፈልግም፣ መተው ነው በቃ፣ በህጉ ይመራል። ሌሎች ለምሳሌ ፍቃድ አይነቶች፣ የአመት ፍቃድ፣ የወሊድ ፍቃድ፣ ቤተሰብ ጥየቃ ፍቃድ፣ እነዚህ ኦቨርታይም ምናምን የሚባሉ ነገሮች አሁን ህግ ላይ በግልጽ የተቀመጡ ከሆነ you don't need ውሉ ላይ በዝርዝር መጻፍ ብዙ አያስፈልጋችሁ። እዛ ላይ ግን አሁን የጠቀስኳቸው ግን እዛ ላይ ማታገኟቸው ግን በጣም መሰረታዊ የሆኑ ነገሮች ናቸው። ከዚህም በላይ ዲቴል ማድረግ ትችላላችሁ። ይሄን እንደ ስታንዳርድ ብትይዙት ይጠቅማችኋል። የድርጅት አሰሪዎች፣ ኤችአሮች፣ ባለቤቶች፣ በአንድም በሌላ የሚመለከታችሁ የማኔጅመንት አባላት እንዲሁም ቤዚካሊ የህግ ባለሙያዎች። እሺ እንግዲህ በጣም ብዙ ዝርዝር ነገሮች ለማየት ሞክረናል ከአሰሪና ሰራተኛ ጉዳይን በተመለከተ። እንግዲህ ሰብሰብ ሳረጋቸው የዚህኛውን ኤፒሶድ ስለ ስራውል የጽሁፍ የስራውል ማድረግ አስፈላጊ ነው ግዴታ ነው ወይ በአሰሪና በሰራተኛ መካከል የሚለውን አይተናል። ኖርማሊ ሰራተኛ የጽሁፍ የስራውል ባይኖረው ስራውን እየሰራ ቢቀጥል እጣ ፈንታው ምን ይሆናል የሚለውን ለማየት ሞክረናል። ምንም ቢኖረው መልካም ነው፣ ባይኖረው ግን ህጉ የሰራተኛነት መብቱን አይነጥቀውም፣ በሌሎች መንገዶች ማረጋገጥ ይቻላል ብለናል። አሰሪስ ባይኖረው የሚለውን አይተናል። አሰሪም ቢኖረው መልካም ነው፣ ለብዙ ነገር ይጠቅመዋል። የሰራተኛ ውል መኖር ማለት አሰሪ ከሶስተኛ አካላት ጋር ግንኙነት አለው። ግብር፣ የሰራተኛ ግብር ቆርጦ የመክፈል ግዴታ በገቢ ግብር አዋጁ መሰረት የአሰሪ ግዴታ ነው። እሱ ከሰራተኛው ደሞዝ እየቆረጠ ለመንግስት ያስገባል። ያ ደግሞ ውል መነሻ ያስፈልጋል። ይሄን ያክል 10 ሺህ ነው ደሞዙ፣ ይሄን ያክል ፐርሰንት ቆርጬ ግብር አስገብቻለሁ። ፔንሽንም ደግሞ እንደዛው ይሄን ያክል ቆርጬ ልክ ያለው ለጡረታ ዋስትና የሚለውንም ስለሚያስበው ውል አስፈላጊ ነው ብለናል። ከዛ ባሻገር የጽሁፍ ውል ስናደርግስ የጽሁፍ ውል ምን ኮንተንቶችን መያዝ አለበት የሚለውን ዝርዝር ነጥቦችን አይተናል። ከዛ በተጨማሪ ምናልባት የስራ ውሉ ምን ነገሮችን መያዝ አለበት፣ አንድ አሰሪ ወይም አንድ ኤችአር የስራ ውል ሲያረቅ፣ የአሰሪና ሰራተኛ ውል ሲያረቅ ምን ዲቴሎችን ማስገባት አለበት የሚለውን መሰረታዊ ነጥቦችን ከ14 ያላነሱ ነጥቦችን አይተናል። እነዚህ ነጥቦች ቤዚክ ናቸው። እዚህ ላይ መጨመር ይቻላል። ነገር ግን እንደ ምክር ደግሞ ህጉ ላይ ኦሬዲ 1156/2019 ላይ የተመላከቱትን ሚኒመም የመብት ስታንዳርዶችን መልሶ ደግሞ ውል ላይ ማስቀመጡ ብዙ ጠቀሜታ የለውም። እዛ ላይ የሌሉትን በውል ማስቀመጥ ነው የሚሻለው ብለናል። ሶ ከነዚህ 14 መጨመር ይችላላችሁ፣ ግን ቤዚክ ስለሆኑ ባታሳንሱት መልካም ነው የሚለውን ነገር አንስተናል። ሶ አይ ቲንክ በተለይ ኤችአር ላይ ያላችሁ የአሰሪና ሰራተኛ ግንኙነትን ማኔጅ የምታረጉ ሰዎች ውልን በተመለከተ ቤዚክ ነገር ያገኛችሁ ይመስለኛል። ግን ቀጣይ ደግሞ አለው፣ ይሄ በቂ አይደለም። ቀጣይ ኤፒሶድ ደግሞ ምን እናያለን? ላልተወሰነ ጊዜና የተወሰነ ጊዜ የሚደረግ የሰራተኛ ግንኙነት ምን ማለት ነው፣ ቋሚና ጊዜያዊ ማለት ምን ማለት ነው የሚሉትን ደግሞ ዲቴሎች እንዲሁም ደግሞ ሌሎች አብረው የሚመጡ ዝርዝር ነገሮችን እናያለን። ሙከራ ጊዜ ምንድነው?
ሌሎች ነገሮችንም እናያለን። ለዚህኛው ተወያዩበት። ሐሳብ አስተያየት ካላችሁ ጥያቄዎች መላክ ትችላላችሁ። ላኩልኝ፣ እመልሳለሁ። እንደ ጥያቄ ምዣቸው ወይ በቪዲዮ መልስላችኋለሁ፣ አሊያም ደግሞ እናንተኑ በውስጥም እንዲሁ አጠራጠር ያለ መልስ ልሰጣችሁ እችላለሁ ካልበዛብኝ ማለት ነው። ሶ እንደዛ አረጋለሁ። ይሄንን ሼር አድርጉላቸው ለሚመለከታቸው የሚፈልጉ ሰዎች። ሶ እናንተም ሰብስክራይብ አድርጉ፣ ይሄንን ቪዲዮአችንን ተከታተሉ፣ ፖድካስታችንንም ተከታተሉ፣ ፋሚሊ እንሁን። ቴንክ ዩ ሶ ማች። ታተርፉበታላችሁ። ይሄን አም ሹር። መልካም ጊዜ። ጀስቲሺያ የፍትህ ድምጽ